ፍቅር ኖርሞ ጤነኛ ነሽ ሲጀመር አንተ አይደለም አንተ ልጁ የማን እንደሆነ ጠፍቶ ነው የሆነት what ምንድነው ሳቂ ያዘ የሚያስቅ ነገር ነው የተናገርኩት ነገራቸው አትፍራ እኔም እኮ ደፍሬ የተናገርኩት ነገር ነው ለቤተሰብም ሆነ ያለ ነገራቸው አትፍራ ደስ ይላል ወላሂ ላጋጭ እውነቱን እኮ መካዳችን ምርመራውን እኮ ለፈቲ ማሳይቻታለሁ ልጁ የማን ነው what say ቁም ያቀውነታ ነው አጭ ነይ ተናገሪ ምንድን ነው ማመን ካልፈለክ እኮ ችግር የለም እኔ ከፈጣሪ ጋር ሆኜ ልጄን አሳድጋለሁ ችግር የለም ሌላ ተቆዛት እዚህ ጋር ሌላ ተቆዛት ፍቅርዬ ይመትሽ አልተቻልሽም ወይኔ በላቸው እሺ ለምን ደግሞ አትናገረው አንተ ልጅ ነው አይደለም በቃ ይቡት ነው እኔ ማላቀው ነው እንዲህ ይቻላል እንዴ እማ እንዲህ ይቻላል እንዴ አረ ወይኔ አረ ዘማት ወሉ ሳቁ አረ የዛሬው ቪዲዮ ላይ ካልሳቃችሁ እግዚአብሔርን በሽልስቁ ነው እኔ ማላቀው ነው ፍቅርዬ ያረገዘችው ከሁለቱም ነው እንዲህ ይቻላል እንዴ እኔ ማላቀው ነው አለ ዮናታን ሰላም እንዴት አላችሁ እንዴት ተከበራችሁና የተወደዳችሁ የፋንዲሻ ቤተሰቦች ደህና ናችሁ አማን ናችሁ እግዚአብሔር ይመስገን እኔ ደህና ነኝ በያላችሁበት የዓለም ጫፍ ሁሉ የፈጣሪ ሰላም ከናንተ ጋር ይሁን እያልኩኝ ዛሬም እንደተለመደው በአዲስና ፏትፍታ ዘና በሚያረጋችሁ ቪዲዮ ለእናንተ መጥቻለሁ እዚህ ድንቅ ቤተሰብ አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ አባል መሆን ትችላላችሁ የቻናሉ ቅመሞች እንደተለመደው ቪዲዮ ላይክ እያደረጋችሁ ያላችሁን ሐሳብ አስተያየት በኮሜንት ላይ በነጻነት እየሰጣችሁ በቪዲዮ የሚሰማንን ሐሳብ አስተያየት እየሰጠን አብረን የምንቆይ ይሆናል እስከ መጨረሻው አብራችሁን ቆዩ የማይቻችሁ ከመጀመሪያ ጀምሮ ስነግራችሁ ያው ፕራንክ ነው እስካሁን የነበረው ነገር በሙሉ ፕራንክ ነው አመሩ ጆሮዬ ነው ከመጀመሪያ ጀምሮ ስነግራችሁ ያው ፕራንክ ነው እስካሁን የነበረው ነገር ወይኔ በላቸው ብያችሁ ነበር እኮ ይሄ ነገር ፍቅርዬ በዚህ ልክ ወርዳ እንትን አትለም ፍቅርዬን ሲጀመሩ ለብዙ ነገር እኮ ነው የምንጠብቃት እንዴት እኔ ራሱ እኮ በጣም እግዚአብሔርን እኔ ምንም ማለት የፕራንኩ ንጉስ ብለንሻል እማ የአመቱ የፕራንኩ ኮከብ ፕራንከር ብለናል በዚህ ብትስማሙ ላይኳ ወዛ ላይ እንደገራይ ቤተሰቦች እንዲህ ይቻላል እንዴ እንደዚህ አይነት ፕራንክ አለ ወይ ፕራንክ ነው ብዬ መናገር አልፈለኩም ነበር እናም እስከ ሆስፒታል እስከ ምናምን ድረስ ደግሞ ያደረሰኝ ነገር ምንድነው ትለያለሽ እግዚአብሔርን እኔ እንዲህ አይነት ፕራንክ አላየሁም እኔ እድሜ ለኬሌ እንዲህ አይነት ፕራንክ አላየሁም እንዴት የሆነ ተዋናይ አንድን ነገር ሆኖት እንዴት መተወን ይችላል በስማም እንዲህ አይነት ፕራንክ አለው ወገን ዝም አትበሉ እንጂ እኔ ቃል አጠረኝ እኮ ለማንኛውም ይሄ ነገር እንኳን ፕራንክ ሆኖ አለፈ የምሬን ነው ቤተሰቦች እርግጠኛ ነኝ ይህን ሶስቱን ቀን የተቃጠላችሁ እልሃችሁን ዛሬ የምትወጡበት ቀን ነው በሳቅ በፈገግታ ማለት የፋንዲሻ ቤተሰቦች ይሄ ነገር ከላያችን ስላለፈ ሁላችንም ደስተኞች ነን አታስመስሉ የፍቅርዬን እርግዝና ሁላችንም አልተስማማንም ነበር ምክንያቱም እንዲህ ከትዳር በፊት ምናምን በሚለው ነገር ማለት ዛሬ ፕራንክ ነው ብላ ስለመጣች ሁላችንም ደስተኞች ነን ከዚህ በፊት እንዳወራ ነበር ነው ሁላችንም ማስመሰያዎች ነን የእውነት መስሎን እሷን ልናጽናናት ነው ነበር እንዲህ ሲጨነቁ ስታይ ምክንያቱም እኔ ነኝ ፕራንክ ተሰርቼ ያየሁት እኔ ነኝ እንዴት ብድሬን መክፈል እንዳለብኝ ያንቺ እኮ ብዙ የሚባል አይደለም ግን ይሄ አጸፋ ምላሽ ቤተሰቦቼ እኔ እኮ መጀመሪያም ብያቸዋለሁ እግዚአብሔርን የፍቅርዬን ፕራንክ ሁላችንም የምናውቀው ነው ግን ያሁኑ ከፋ ከአቅማችን በላይ ሆነ አሁን ቡሪክና እንትና የተጨነቁት ምንድነው አባቱ ማን ነው ነው እነሱ አይደሉም እኮ እኛ ጨነቀን እንደኛ የተጨነቀ ሰው የለም ወገን እንደኔ የተጨነቀ ሰው የለም መመላችሁ
እንወቀው ነው። ፉና ቡሪክ በጣም ያስጨነቃቸው ነገር ይኖር የልጁ አባት ማን ነው ብለው ነው እንግዲህ የተጨነቁት። የልጁ አባት ዛሬ ነግሯቸዋለሁ የኔ ውድ ፋሚሊዎች፣ የልጁ አባት ማን እንደሆነ እናንተም የምታውቁ ይመስለኛል። በቃ ፕራንክ ውስጥ እንቀላቀል። አሁን ራሱ እቺ ልጅ ስታወራ እኮ የእውነት አስመሰላ እያወራች ነው። እኔ ውስጥ ያላመነም አሁንም ሻን እና እኔም በጣም ተጨንቄያለሁ። የእውነት ቤተሰብ የልጅ እናት መሆን እንዴት እንደሚከብድ አውቄዋለሁ። እና ዞር አድርግ ደግሞ ስትስቀች ልጅ ውበቷ ሰው እንዴት ሲስቅም ሲያለቅስም በቃ ሁሉም ነገር ላይ እንዴት ያምርበታል። ሁሉን ነገር ታድላች ልጅ ግን ይመችሽ። እግዚአብሔርን ፍቅርዬ ታድለሻልማ። ነይ ወደ መሃሉ ፈቲ ምን ትላለች? አዎ ፕራንክ ነው ሲባል ፈቲ ስንት ነገር ሆናለች። እግዚአብሔርን እየታመመች ፌንት እየሰራች ምናምን ብቻ ከባድ ነው። እናቴን እኔ እነኚህ ሰዎች አሁን ፕራንክ ነው ተብሎ ሲነገራቸው ምን እንደሚሆኑ ብቻ ለማየት ጓጉች ያለው እኮ ስለጠፋ ተጨንቀሻል ምናምን ብዬ ለአንቺ እንዳትጨነቂ እንዳልጨነቅ እንዴ ፈቲ ይቅርታ እኮ እያልኩሽ ነው። እኔ እኮ የባሰ እነ ቡሪክ እነፉ ምናምን ካሉ ሌላ ነገር እንዳይሆን ብዬ ነው እንጂ እኔ እስካሁን እያደረግኩት የነበረው ነገር ምናምን ፕራንክ ነበር። ምን ትላለች? ጭራሽ አፍሽን ሞልተሽ እንደዛ ስቲንትን ሻታፊ ፈቲ ታምነሽም ሊሆን ይችላል ብዙ ነገር። እኔ ያንን ነገር ሳይጌታን በጣም የደነገኩት የእውነት ቅርባል። ምን አይነት ነገሮች ነው የሄድሽው? ማለት እንደዚህ አይነት እና ላንቺ ፕራንክ ነው ብዬ ከነገርኩሽ እኮ እነሱ ሲደነግጡ ተናግሪያቸዋለሽ ፕራንክ ይበላሻል። ስለዚህ ያልኛ ማረ በእርግጠኝነት ያደረግሽው ነገር ልክ ነው። እግዚአብሔርን በቃ ልታደርጊ ከወሰንሽ አይቀር ለፈቲም ለማንም አለማንገር ፈቲም። ምክንያቱም የሴት አንጀት ያው አይጨክንም አይደለ? እነ ቡሪካ እነ ፉፉ እንዲህ እየተጨነቁ ፈቲ ዝም ብላ አታይመችም። ልትናገር ትችላለች። ተከታታይ ፕራንክን የሰራችው ከአንድ ቪዲዮ በኋላ ላይ ፈቲ ታክሳ ዝም አትልም። ለዛ ነው ፍቅርዬ ይመችሽ፣ አጥንተሽ እንዴ ይመችሽ። የፕራንኩ ንጉስ ብለናል እንግዲህ ቤተሰብ። እኔ በቃ የፕራንኩን ሹመት በቃ ሹሚያት አለው እሷን ፍቅርዬን ማለት አንቺን ከነሱ ጋር ፕራንክ ማድረግ ነበረ እንጂ አንቺን ለመበቀል አስቤ አይደለም። ጌታን ቀይ ልቀቂኝ በእናትሽ በጌታ። እኔ ምን አይነት ነገሮችን እያሳለፍኩ እንደነበር አታውቂም። ይሄ እናውቃለን። የጅል ቀልድሽን በፍቅርዬ ስም ከልብ እናመሰግናለን ፈቲ። የምሬ ነው። በጣም ነበር ስትጨነቂላት የነበርሽው። አይተናል ሁላችንም። እንግዲህ የልብ የእውነት ወዳጇ መሆንሽን አይተናል። ከልብ በሷ ስም እናመሰግናለን። በእኔና በኦዲየንሶቼ ስም ነው እንግዲህ ይሄንን ስልሽ ከልብ እናመሰግንሻለን። ለፍቅርዬ ከልብ ስለምትጨነቂ ማለት። እሺ አሁን ጥለሽኝ ስትሄጂ ጌታ ምስክሬን የእውነት ከልቤ ነው ይሰማኛል። የእውነት ይሰማኛል። ያ ቆንጠጭ እንግዲህ መቆንጠጥ አለባት ፈቲ። ቆንጠጥ አድርጊ በእናትሽ። ኧረ አሁን ማለት ነው ልንገርሽ፣ ዛሬ ለነፉም ለሁሉም ፕራንክ ለቤተሰብ መጀመሪያ ነግሬያቸዋለሁ እና አንቺ ነበርሽ በጣም ጨንቆኝ ነበር። አንቺ ደግሞ ከአይንሽ ተረድቻለሁ፣ ይቅርታ አድርገሽልኛል እና እኔ አሁን ይቅርታ አድርጌሻለሁ ብለሽ ከልቤ በቃ ነው ጃጃይ በቃ አሁን ነገ ብሞትብሽ አትከፊም? ይቅርታ ምን አመጣው መሞትን? ተያ ራስሽ አታሟርጪ። ለረግላ ብለሽ ጻጻት ውስጥ ትገቢያለሽ። የምር እኔ ጓደኛሽን አሳልፈሽ ለነዛ ወረውላች ልትሰጪኝ ነው? ለነዛ ሁለት ልጅ የእውነት በጣም አስከፍተሽ ነው። በእግዚአብሔር በቃ ወይኔ እናትሽ እንዴ! አሁን በእነሱ ላዝናናሽ እኮ ነው። እነሱ አሁን ፈታ ነው የምንልባቸው ማለት ነው። እኔ ከሆነ አንቺን እንግዲህ ፍቅርዬ ለፈቲ ከተናገረች በኋላ አብራው ማለት አብሬያት ከሷ ጋር አብሬያት ፕራንክ እነ ቡሪካን ድጋሚ ፕራንክ ልታረግ ነው አይደል የፈለገችው። እስቲ ቪዲዮን አሳጥረን እነሱ ያሉበትን ቦታ አጥተን ለማየት እንሞክር ቤተሰቦች። ነይ ወደ ማያሮ መጡ እንግዲህ የኛ ምስጊኖች
ይኸውላችሁ ዛሬ ለአንድና ለመጨረሻ ጊዜ ልናገር። እስቲ ዝም በይ። ሌላ ተኩሳት ሌላ ምን አይነት ሞራል ኖሮሽ ነው የጠራሽ? አይ ፊቷን በጮታ አጥባ ደግሞ ዛሬ ለመጨረሻ ጊዜ ተኮሳትራ ስትመጣ ኦቨር ኮንፊደንስ ነው የምላችሁ። ፉፉ ተናዷል የመጨረሻ ዛሬ ማለት መጮህ አለብኝ ነው። ፍቅር ኖርማል ጤነኛ ነሽ? ሲጀመር አንተ አይደለም አንተ ልጁ የማን እንደሆነ ጠፍቶ ነው የእውነት። ኦ ማይ ጋድ የሚያስቅ ነገር ነው የተናገርኩት። ኧረ ያስቃል፣ ኧረ ያስቃል። አትፍራ። እኔም እኮ ደፍሬ የተናገርኩት ነገር ነው ለቤተሰብም ሆነ ያለ ፉፉ ነገር አለ ንገረን። ፉፉ ዝም ብለሃል አንተ አስመሳይ። ለምን ደብቀህን ነው ለኛ? አንተም ፕራንክ እያደረግከን ነበር ማለት ነው። እኔም ከነሱ ከፍቅርዬ ጋር አብሬ ፕራንክ ላድርጋቸው ብዬ ነው። እውነቱን እኮ መካዳችን ምርመራውን እኮ ለፈቲ ማሳይቻታለሁ። ልጁ የማን ነው? ወደ መሀል የሚያውቀው እውነታ ነው። ይመችሽ። የባለፈው አነሰና አሁን ድጋሚ ቃል የለኝም ለአንቺ ቃል የለኝም። እኔ ምን እላለሁ? ዝም ከማለት ውጪ ምን እላለሁ? የባለፈው አነሰና ዛሬ እሷ አብልድ ማመን ካልፈለግኩ ችግር የለም። እኔ ከፈጣሪ ጋር ሆኜ ልጄን አሳድጋለሁ። ችግር የለም። መጡም አይጠቅሙም ሄዱም አይጠቅሙም ነው። እኔ ከፈጣሪ ጋር ሆኜ ስራዬን እሰራለሁ። በእንባይስ እንደ ዛሬ እኔ እግዚአብሔር አረ ዝም አትበሉ። ጊዜ ሳቁ እንጂ 3 ቀን እኩል ስንቃጠል የነበርን እውነት መስሎን ይሄ ነገር በውስጣችን እየተቃጠልን ከላይ ላይ እየሳቅን ፈታ እያለን ፍቅርዬን ለማጽናናት ዛሬ ከልባችን እንሳቅ እንጂ ምን አንተ ደብቀኝ ነው የቡሪካ ነገር ጸረ ይመስል መጀመሪያ ለእኔ የነገረኝ ልጅ ጸጋ ነው። ልጃችን ስትመጣ አሪፍ እና የምትሆንልን ምናምን ብለኸኝ ነበር። ስራት ይኑርሽ። በካሜራ ፊት ነው ኔ ወደ መሃሎ ጀለስ አበደ ነው ብላችሁ እግዚአብሔርን እንዲህ ፕራንክ የሚያደርግ ሰው አይታችሁ ታውቃላችሁ? ተከታታይ ድራማ አራት ቪዲዮ ተሰራበት በፕራንኩ ማለት ድጋሚ 5ኛ ያኛው አነሰና ፍቅር ስትበቀላችሁ አትበቀላችሁ። ከፍቅር በቀል ፈጣሪ ይሰውራችሁ። ጤነኛ አይደለሽም እንዴ አንቺ? ምንድነው ጠርጉ ሴት እንደዚህ ማድረግ አለበት? እናንተ እየገፈተረኝ ነው። መክሰስ እንደምችል ወቅ ነፍሰ ጡርን ሴት አንድ በሆዷ ልጅ የተሸከመችን ሴት እንደዚህ አመነጫጭቆ ማውራት በጣም ከባድ በሆነበት ሰዓት አይደለም መገፍተር ማለት ነው። እሺ ለም ደግሞ ሰቲ ጫንቋታል እኮ ግራ ተጋብቶ ወይኔ ማትናገር አንተ ልጅ ነው አይደለም በቃ የቡሪክ ነው። እንደዚህ ይቻላል እንዴ? እማ አረሳቁ ሰዎች አረሳቁ ሰዎች አረ በእግዚአብሔር ሳቁ። እናቴ የምጪልኝ አለ። እንዲህ ይቻላል እንዴ? ፉፉ በቃ አታምንም? እንደው ቡሪካ ይሻላል። በቃ ልጁ የቡሪካ ጀለሳቁን መቆጣጠር አቅቶት ለቀቀው። ለተራ ፉፉ ቡሪካ ላይ ይስቃል። ዛሬ ማለቀስኩኝ እኮ እግዚአብሔር። አረ ቡሪካ ጤነኛ አይደለም። ብዙ አታስቂ። ኳስ ወጥቶ ስትራፖ ይዞታል። ወላሂ ፍቅር እየሳይ ውስጤ ደከመ። እሺ አሁን እኔ ነው ማለት እሺ ቀልድ ነው። ወላሂ እየቀለደችብን ነው። ወላሂ
አንቺ ሙርት ይዛለች እንዴ? እኔ ዲኤንኤ ነው ሳመጣ ጥፋት በቀድ ልታልፊ ነው። በዲኤንኤ ነው ታምናላችሁ? ዲኤንኤ ወስዳለሁ ከሁለታችሁም ጸጉር ፍቅር እኔ ሬቺ በጣም እያሳቀች ጭራሽ ከሁለታችሁ ጸጉር ይመችሽ እግዚአብሔር። እሺ ጸጉር ወስድሽ ከዛስ ዲኤንኤ ነው። ከዛ ቤተሰብ ይፈርዳል፣ ህግ ቦታ ይፈርዳል። ኧረ ዝም አትበሉ ሳቁ እንጂ። አንድ ጥያቄ ልጅ የሚወለደው ምን ተደርጎ ነው? ልጅ የሚወለደው እንዴት ተደርጎ ነው? በቃ አንተ አይደለም የደፈርሻ ነው። አያስታውስክ የደፈርሻ ነው ልጁ። ሌላ ሰው ደፈርሻ እስቲ ሆኖ ደፈርሻ ፈቲ ማውቃለች የደፈርሻ ነው። አለ ጌታ ሆይ እግዚአብሔር ደክሞኛል። እኔ መክሰስ አልባለውም። አታድግቡኝ። እኔ ባዶ እንዲህ ፈታ የሚያደርግ ቪዲዮ መሆኑን ባኩ በልጄ ተቀቤ የደፈርሻ ያምር በጣም ተጫውታብናለች ማለት ነገር። ከዚህ በኋላ እንዴት እንደምንቀጥልም በዚህ ጸባይ አላውቅም። ምንድነው ማለት ስልሽ ልጅ የደፈርሻ ነው። እናንተ አይደለም እናንተ ግን ትከዱኛላችሁ። ቢያንስ አዎ አትሉኝም? ዝም ብላችሁ ፍቅር ምንድነው? ስለም ፕራንክ ነው። አረ ፕራንክ አይደለም ግን የአባትነቱ ጉዳይ እንትን ብሎኝ ነው። ምን ለእናንተ ተቻለ የፈለጋችሁ ፕራንክ ነው። ወይኔ በላቸው። ምንድን ነው የምትሆኑት? በጥፊ ባጣፋ አንቺ ጭራሽ ቆይ እኔ ልጅ እንዴት ታስወርዳለች ብላት። ነገራችን ላይ ኮረቼ ይብሻለሁ ግን በቃ ሁላችንም ታዝበንሻል። እግዚአብሔርም በልጅ መሆኑ ብቻ እንኳን ያ ሁሉ ነገር ድራማ ሆኖ ታለፈ ያዘመነ እኔ በፍቅርዬ አፈርኩኝ ምናምን እያልኩኝ ከቪዲዮ ጀርባ ማለት እግዚአብሔር ፍቅርዬ እንዴት አደርጋለች ምናምን በህልሜ ራስ ወይኔ አባ ትወደኛለህ አባ ልጅ ይወለድና አባ ልጃችን እንዲይዛችሁ ልጁ ምን ነካው እንዴ? የእውነት እንዲሁ ፈልገ ነበር እንዴ? ባባዬ ወላሂ አለሽበት ነው ወላሂ ያን ሁሉ እያንዳንዱ ህመም ተቀመመ የነበረው እኔ ማለት ነው ወላሂ በጣም ኖ ፈቲ የለችም ተዋ እሷ ላይ አትውረደው። አሁን እንሂድ። የት ነው የምትሄዱት? የትም አትሄዱም። ቆይ የምር ነው ይቅርታ በእውነት ልላችሁ ፈልጋለሁ። ኡሪካማ በሳ ተዋት ነፍሰ ጡር እኮ ናት። ምንድን ነው አሳዛኝ ይዛ በማርያም ወይኔ ገባሻት የታባሽ ሰሞኑን ሁላችንም የተቃጠልነው ነው። ይኸው በእኛም ስም ውፉ ቆንጠጥ አድርጓታል ሲያሳ እግዚአብሔርን ደስ ይላል። ብቻ እኔ ይሄ ነገር እንኳን ድራማ ሆኖ አለፈ እያልኩኝ ነው። እንኳን ያው ስዕለታችን ሰምሯል። ውድ የፋንድሻ ቤተሰቦች እንኳን ደስ ያላችሁ ልላችሁ እወዳለሁ። ይሄ ነገር እንኳን ድራማ ሆኖ ከላያችን አለፈ። በፍቅርዬ ስም እኛ ራሳችን እኮ እያፈርን ነበር። ለማንኛውም ውድ ቤተሰቦቼ በረም ቪዲዮ ይህንን ይመስል ነበር። ለቤቱ አዲስ ናችሁ ሰብስክራይብ አድርጉ።